በጦርነት ስጋት ከትግራይ ክልል ወጣቶች እየሸሹ ነው ተባለ። የመቀለ ከተማ ነዋሪው እዩብና ቤተሰቦቹ ከቅርብ ጊዜ ወዲህ በማህበራዊ ሚዲያ የሚመለከቷቸውን የሚሰሟቸው ወሬዎች በልባቸው ውስጥ እንደ ትልቅ ስጋት ዳግም እንዲያንሰራራ አድርጓል። ዳግም ጦርነት ሊጀመር ይችላል የሚለው ስጋት በቤታቸው ውስጥ ጥላውን አጥልቷል። ስጋታቸው ይበልጥ ያገነነው ከጥቂት ሳምንት በፊት ወላጅ አባታቸው ለሕክምና ክትትል ወደ አዲስ አበባ ካቀኑ በኋላ ለመመለስ በሚሰናዱበት ወቅት ያጋጠማቸው ነገር ነው። በወቅቱ ከኢትዮጵያ አየር መንገድ የተላከ አጭር ጽሑፍ መልእክት አባታቸውን ይዞ ወደ መቀለ የሚመጣው በረራ መሰረዙን የገለጸ ነበር። የአየር በረራው መሰረዝ የጉዞ ቀናትን ከማስተጓጎል ባለፈ አባት ከ3 ዓመት በፊት የነበረውን ጦርነት ልጆቼን ይበላብኛል በሚል በጭንቀት ያሳለፏቸውን አስከፊ ቀናት መልሶ አምጥቶባቸዋል። ለቀናት የተቋረጠው በረራ መጀመሩ በተሰማ ማግስት አባት አዲስ አበባ ላይ አንድም ቀን ሳያድሩ ቤተሰቦቻቸው ወዳሉበት ከተማ አቀኑ። ካንዣበበው የጦርነት ደመና ልጆቻቸውን ለማስመለጥ ለምክክር እንኳን ጊዜ ማባከን ያልፈለጉት አባት በመቀለ ከተማ ያሉትን ሰብስበው ሳይዘገዩ ትኬት እንዲቆርጡ ትዕዛዝ ሰጡ። መቼ እዚያ እንደምንወጣ እናውቅም እንጂ እዚያ እንደማንቆይ እናውቅ ነበር ይላል እዩብ። የዚያ ዕለት የአባቱን ሁኔታ ሲያስታውስ የእዩብ አባት ስጋት ልጆቼ ለውትድርና ሊወሰዱብኝ ይችላሉ የሚል ነው። እናም የአባታቸውን ትዕዛዝ በመቀበል እዩብን ጨምሮ 3 ወንድማማቾች ባለፈው ሳምንት ሐሙስ የካቲት 5 2018 ወደ አዲስ አበባ ለመጓዝ የአየር ትኬት ለመቁረጥ ወሰኑ። ወንድማማቾቹ የኢትዮጵያ አየር መንገድ ሞባይል መተግበሪያን ሲከፍቱ የተመለከቱት ግን ይበልጥ ስለ ጦርነቱ ስጋት እንዲገባቸው አደረገ። ወደ አዲስ አበባ ለሚቀጥሉት 5 ቀናት የሚደረጉ በረራዎች መሙላታቸውን ከሞባይል መተግበሪያው የተረዱት ወንድማማቾቹ ከየካቲት 10 ጀምሮ ወንበር ባገኙባቸው በተለያዩ ቀናት በሚነሱ በረራዎች ለመጓዝ ትኬት ለመቁረጥ ተገደዱ። እድሜያቸው ከ26 እስከ 29 የሚሆኑት ወንድማማቾች ወደ አዲስ አበባ የመጓዝ እድልን በማግኘት የመጀመሪያው የሆነውን ታናሽ የሆነውን እዩብ ለባለፈው ማክሰኞ የካቲት 10 በተገኘ ትኬት ከአውሮፕላን ላይ ተሳፍሮ እንኳን ስጋቱ አልለቀቀውም። ስጋቱ ከመቀለ ከተማ ከመውጣታቸው በፊት ጦርነት ቢነሳስ የሚል ነበር። ብዙ ሰው አላመነም። በማግስቱ ከመቀለ ወደ አዲስ አበባ የተጓዘው የእዩብ ወንድምም እርሱን ጨምሮ በአውሮፕላን ውስጥ አብረውት የነበሩ ተጓዦች በረራው እስኪደርስ ጭንቀት ይነበብባቸው እንደነበር ይገልጻሉ። አብዛኞቹ አውሮፕላን እስኪነሳ እየጠበቁ በነበረበት ወቅት በረራ ቢቋረጥስ የሚል ስጋት ሰቅዞ ይዟቸው እንደነበር ያስረዳል። አውሮፕላኑ መቀለን ለቆ እንደወጣ ብዙም ሰው አላመነም ነበር ሲል ያክላል። እስከሚቀጥለው ሳምንት ማክሰኞ ድረስ ያሉት በረራዎች መሙላታቸውን የተረዱት የእዩብ ጓደኞች በበኩላቸው እስከዚያው ከመጠበቅ በአውቶቡስ ለመጓዝ ወስነዋል። ሆኖም የአውቶቡስ ትኬት ለማግኘት ሲያጠያይቁ የጠበቃቸው እጥፍ የሆነ የዋጋ ጭማሪ ነበር። አማራጭ ያልነበራቸው 5 የእዩብ ጓደኞች ከመደበኛው የአውቶቡስ ታሪፍ እጥፍ 6000 ብር ከፍለው በሃይሩፍ ሚኒባስ የሌሊት ጉዞ ለማድረግ ተገደዋል። እዩብ አንደኛው ወንድሙንና ጓደኞቹ ወደ አዲስ አበባ በሰላም መግባታቸው ደስተኛ ቢሆንም ከነገ በስቲያ እሁድ በአውሮፕላን ለመምጣት የተዘጋጀ ያለውን ታላቅ ወንድማቸውን እስኪቀበሉት ግን አሁንም ስጋት እንደተጫነው ነው። በሁለት ቀናት ውስጥ ከተከታትለው አዲስ አበባ የገቡት እዩብና ወንድሙ አሁን ያሉት ዘመድ ጋር ተጠግተው ነው። ወንድማማቾቹ በከተማይቱ እስከ መቼ እንደሚቆዩ እርግጠኛ ባይሆኑም የክራይ ቤት በመፈለግ ላይ ናቸው። እስከ መቼ ዘመድ ጋር ትቀመጫለሽ? ሰው ይታገስሽና ባይሰለችሽ እንኳን ለ3 ቀን ወይም ለ1 ሳምንት ብቻ ነው ይላል እዩብ። መኖሪያ ቤት ማፈላለግ ሲጀምሩ የጀመሩበት ምክንያት ሲያስረዳ የቤት ክራይ ዋጋ በየዕለቱ በሚንርባት አዲስ አበባ ካላቸው ውስን ገንዘብ ጋር የሚመጣጠን መጠለያ ማግኘት ሌላ ፈተና ሆኖባቸዋል። ወንድማማቾች በዘመድ ጭምር ቤት ሲያፈላልጉ ቆይተው ከቀናት ፍለጋ በኋላ በወር 16000 ብር የሚከፈልባት ስቱዲዮ ከከተማው ጥግ ካሉ የጋራ መኖሪያ ቤቶች ወይም ኮንዶሚኒየሞች መካከል በአንዱ አግኝተዋል። ሆኖም ይህ ክፍያ የተለየ የገቢ ምንጭ ለሌላቸው የዩኒቨርሲቲ ምሩቃን ወጣቶች የሚቀመስ አይደለም። ይህ ሆኖ ወንድማማቾቹ ዳግም የጦርነት ስጋት ካንዣበበበት ክልል ርቀውን ብዛም መግቢያ መውጫዋን በማያውቋት በአዲስ አበባ ከተማ ላይ ሆነው ከቀናት በኋላ የሚመጣውን ታላቅ ወንድማቸውን እየተጠባበቁ ነው። ወጣቱ በብዛት እየወጣ ነው። በረከት ከመቀለ ወደ አዲስ አበባ ከተማ ከመጣ 1 ሳምንት ሆኖታል። በትግራይ ክልል ያለው ሁኔታና ፖለቲካ ሽኩቻ በጣም ስለሚያስፈራ እሱን በመሸሽ ነው የመጣሁት ይላል። በረከት ወደ አዲስ አበባ የመጣበት ምክንያት ሲያስረዳ ከዚህ ቀደም የነበረው ጦርነት ባስከተለው ችግር ላይ ሌላ ችግር ተደራርቦ ማየት ስለማንፈልግ የበፊቱንም ስለምናውቅ ነው የሸሸነው ሲል ምክንያቱን ያጠናክራል። ከ3 ዓመት በፊት በነበረው ጦርነት ብዙ ነገሩን ያጣው በረከት የተተረፈረፈን ባይሆን ራሱን የሚያኖርበት የንግድ ስራ ነበረው። አንድ ቦታ ላይ ስትኖር የሰላም አየር
ከሌለ ብትሰራም ሳቲስፋክሽን የለውም። ስለዚህ ያለ አማራጭ ሰላም ያለበት ቦታ ሄደ በሙያ እንኳን ባትሰራ ለምን ጉልበት አይሆንም ትኖራለህ። የፈለገው ይምጣ ሰላም ካለ ችግር የለውም። ያገኘሁትን እሰራለሁ በሚል ነው በሽሽት የመጣሁት የሚለው በረከት ከአዲስ አበባ ከተማ ስራ እየፈለገ እንደሆነ ገልጿል። ከመቀለ ከተማ የቻለ ቤተሰቡን ጨምሮ ይዞ ሲወጣ ሌላው ልጆቹን እያስወጣ እንደሚገኝ የሚገለጸው በረከት አማራጭ የሌለው ሰው ብቻ ነው እየቀረ ያለው ሲል ነዋሪው ከጦርነት ለመሸሽ ያሉትን ሁሉ አማራጮች እየተጠቀመ እንደሆነ ይናገራል። ወጣቱ በብዛት እየወጣ ነው ሲልም የአይን እማኝነቱን ሰጥቷል። በረከት እንደሚለው ወጣቱ ከክልሉ ወጥቶ የሚሸሽበት ዋናው ምክንያት ጦርነት ከተጀመረ አፍሳው ለጦርነት ይማግዱናል ብሎ ስለሚሰጋ ነው። ቤተሰብ ትንንሽ ልጆችን ጭምር የዚያ ሰለባ እንዳይሆኑ በሚል ስጋት እያስወጣ ነው። ቅድም ራሱ ልጆቿን እንዳለ ወደዚህ እየላከች እንደሆነ ልትነግረኝ የደወለችልኝ ልጅ አለች። ኤሌመንተሪ ነው የሚማሩት። እኛን የሚገጥመን ነገር ፌስ እናደርጋለን፣ ልጆቼን ግን እየላኩ ነው እያለችን ነበር በማለት ስላለው ስጋት ያብራራል። ከመቀለ በአውቶቡስ የመጣው በረከት የትራንስፖርት ነገር አስቸጋሪ እንደሆነ ተናግሯል። መደበኛው የአውቶቡስ ታሪፍ 3000 ብር ገደማ ቢሆንም በዚህ ዋጋ ትኬት ማግኘት ግን ብዙም የማይታሰብ ነው ይላል። እርሱ ትኬት ለሚሸጡት የሻይ ቡና ሰጥቶ በታሪፍ ትኬት ማግኘቱን እንደ እድለኝነት ቆጥሮታል። ትኬት አለቀ ትባላለህ፣ ነገር ግን ውጪ ላይ ነው ትኬት የሚሸጠው። በየመንገዱ አለ ግን ውድ ነው። አንተም ያው ቶሎ መውጣት አለብኝ ብለህ ስለምታስብ መስዋዕትነት ትከፍላለህ። መደበኛው 3010 ብር ነው። ውጪ ላይ 5000፣ 8000፣ ከ15000 እስከ 30000 ይሸጣል። በብዛት ትንንሽ መኪኖች ናቸው እስከ 30000 የሚጠይቁ። ሁኔታውን እያዩ ይጠቀሙብሃል። ከኔ ጋር የመጡት 8000 እና 15000 የቆረጡ አሉ ሲል በረከት በጉዞ የታዘበውን ያጋራል። ትምህርት ጭምር አቋርጠው ነው እየወጡ ያሉት። ነዋሪነቱ በመቀለ ከተማ የሆነ ጋዜጠኛ በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ሰዎች በብዛት እየወጡ መሆኑን ለኢትዮጵያ ኢንሳይደር አረጋግጧል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የየብስም ትራንስፖርት አማራጮች በጣም ቢዚ ናቸው ያለው ጋዜጠኛው በአውሮፕላንም በባስም ብዙ ሰው እየወጣ ነው ሲል ያለውን ሁኔታ ያስረዳል። ለኢትዮጵያ ኢንሳይደር ቃላቸውን እንደሰጡት የመቀለ ከተማ ነዋሪዎች ሁሉ ጦርነትን በመስጋት ከትግራይ ክልል በብዛት እየወጡ ያሉት ወጣቶች ስለመሆናቸው ይናገራል። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ አውሮፕላን ትኬት ለማግኘት ቀናትን ላለመጠበቅ ሲሉ ወደ አፋር ክልል ሰመራ በመኪና ሄደው ከዚያ በአውሮፕላን ይጓዛሉ ይላል ጋዜጠኛው። አውቶቡስም እንደልብ እንደማይገኝና ትኬት ቆርጦ ለመሄድ ቀናትን ሊያስጠብቅ እንደሚችል የሚናገረው ጋዜጠኛው በዚህ ምክንያት በመለስተኛ ተሽከርካሪዎች አቆራርጠው ወደ አፋር የሚገቡ ወጣቶች እንዳሉ ይገልጻል። ወጣቶች ትምህርትም ጭምር አቋርጠው ነው እየወጡ ያሉት ሲል የሁለተኛ ደረጃና ዩኒቨርሲቲ ተማሪ ጭምር ከክልሉ እየሸሹ መሆኑን ያብራራል። የዩኒቨርሲቲ የሚማሩ ወንድም እንዳለው የሚገልጸው ጋዜጠኛው ቤተሰባቸው ትምህርቱን አቋርጦ ወደ አዲስ አበባ እንዲሄድ እየተወተወቱት እንደሆነ በግል የገጠመውን አካፍሏል። ትንሽ ሁኔታውን እንየውና ካልሆነ ይሄዳል ብዬ ነው ያረጋጋዋቸው ሲል ቤተሰቡ በጭንቀት ላይ እንደሆነ ያክላል። በትግራይ ክልል ስላለው የጦርነት ስጋት ጋዜጠኛው ሲያስረዳ ኢትዮጵያ ሰራዊት ተጠግቷል። በትግራይ በኩልም ዝግጅት አሉ። በቀበሌም ሰው እያዘጋጁ ነው። በየቀበሌው ለጦርነት ተዘጋጁ ተብሎ ተነግሯል። አስገዳጅ ምልመላ አለ ብሏል። ከመቀለ ውጭ ያለው ሁኔታ ምን ይመስላል? ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ የተንቤን ነዋሪ ለወትሮ በወጣቶች እንቅስቃሴ ትታወቅ የነበረችው የአቢያዲ ከተማ ከሰሞኑን መቀዝቀዟን ይናገራል። በአሁኑ ወቅት በመዝናኛ ቤቶችና በቤተክርስቲያኖች ውስጥ ወጣቶችን ማየት አይቻልም የሚለው ነዋሪው ወጣቶች ከአካባቢው እየወጡ ስለመሆናቸው ይገልጻል። በትግራይ ክልል ያለውን ወቅታዊ ሁኔታ በሚመለከትና የጦርነት ስጋትን ሸሽተው የሚወጡ ነዋሪዎችን በተመለከተ ከክልሉ ጊዜያዊ አስተዳደር ምላሽና ማብራሪያ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን ይህን በተመለከተ ከኢትዮጵያ ኢንሳይደር ለቀረበለት ጥያቄ በትግራይ ክልል ስላለው የጦርነት ስጋትና ሰብአዊ መብት ሁኔታ አስተያየት ለመስጠት ዝግጁ እንዳልሆነ ገልጿል። ይህ ሙሉ መረጃ የኢትዮጵያ ኢንሳይደር ነው።